ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ሚን ፎር አንግሩፕድ ኤንድ ግሩፕድ ዳታ እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን ማለት ነው። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሚን ፎር አንግሩፕድ ኤንድ ግሩፕድ ዳታ ሪቪዥን ኦፍ ሚን ፎር አንግሩፕድ ዳታ። እንግዲህ አንግሩፕድ ዳታ አቬሬጁ እንዴት እንደሚፈልግ 9ኛ ክፍል በደንብ አድርጌ አስተምራችኋለሁ። እንዲሁም ግሩፕድም ሆኖ አቬሬጁን መፈለግ ያን ያክል አያስቸግራችሁም። የተወሰነ ጥያቄ ስንሰራ በደንብ ማስተር ታረጉታላችሁ። አክቲቪቲ 7.6 do you know how to calculate mean of ungrouped data? ይሄን ታውቃላችሁ፣ በደንብ ታውቃላችሁ። discuss how to calculate mean of the following ungrouped data። እንግዲህ ይሄ ዳታ አለን ብለን እናስብ። ግሩፕ አልተደረጉም ማለት ነው። 8 6 8 10 13 ይሄ አይደል? ብዛታቸው ስንት ነው? 1 2 3 4 5 ነምበር ኦፍ ዳታው 5 ነው ማለት ነው። ሶ አቨሬጅ ወይም ሚን በዚህ ይወከላል። ይሄ እኩል ይሆናል። መጀመሪያ እንደምራቸዋለን ማለት ነው። ሰም ኦቨር ምን ነምበር ኦፍ ዳታ በዚህ ነው የምንፈልገው ማለት ነው። አቨሬጅ ይሄ አቨሬጅ ማለት ነው። አቨሬጅ ማለት ነው። ስለዚህ እኩል ይሆናል 8 ሲደመር 6 ሲደመር 8 ሲደመር 10 ሲደመር 13 ሲካፈል ለስንት? ሲካፈል ለ5 ሲካፈል ለ5 8 ሲደመር 8 16 ነው። 16 ላይ 6 ሲደመር 22 22 10 ሲደመር 13 23 ይሄን ደምሩት 45 ይሆናል። 45 ሲካፈል ለ5 9 ይሆናል። ስለዚህ የዚህ ሚን 9 ነው ማለት ነው። ወደዚህኛው ደግሞ እንምጣ። እኩል ይሆናል 1 2 3 4 5 6 7 8 ነምበር ኦፍ ዳታው 8 ነው ማለት ነው። እሺ እንደምር 7 ሲደመር 7 14 ነው። 14 ላይ 6 ስንደምር ይሄ 20 ይሆናል ማለት ነው። ሌላ 6 እና 4 10 ይሆናሉ። እነዚህ ሁለቱ 7 17 አለን ማለት ነው። እዚህ ጋር 6 አለን ፕላስ 6 ሶ በአጠቃላይ ይሄ 43 ይሆናል። 43 ስለዚህ ይሄ እኩል ይሆናል 5.375 ይሆናል ማለት ነው። ይሄ ይሆናል። From activity 7.6 you may recall how to calculate the mean for ungrouped data that you have learned in grade 9። እንግዲህ ይሄንን ትረሳላችሁ ብዬ አላስብም። አክቲቪቲው በተወሰነ መልኩም ቢሆን እንድናስታውስ ይረዳናል ብዬ አስባለሁኝ። Definition 7.9 the mean x of a set of data denoted by mean በዚህ ይወከላል ማለት ነው is equal to the sum of the data item divided by the number of item contained in the data set። እንግዲህ ይሄንን አይተናል። እያንዳንዱን እንደምራለን፣ ከዛ ለብዛታቸው እናካፍላለን ማለት ነው። ድግግሞሽ ካለ ደግሞ if x1 x2 up to xn is a set of data items with frequency f1 f2 up to fn respectively። ይሄ ማለት ምን ማለት ነው? x1 የሆነ ያክል ጊዜ ቢደጋገም ማለት ነው። f2ም የሆነ ያክል ጊዜ ቢደጋገም ሚኑን እንዴት ነው የምንፈልገው? እንደዚህ ነው። አሁን እንግዲህ x1 10 ከተደጋገመ x1 + x1 + x1 እያልን 10 መጻፍ አይጠበቅብንም ማለት ነው። ሶ ምን እንላለን? 10 ከተደጋገመ 10 times x1 እንላለን። x2 5 ከተደጋገመ 5 times x2 እንላለን። ይሄንን ነው የሚያሳየን ማለት ነው። ይሄ ፍሪኩዌንሲውን ያሳየናል። ኦቨር ለፍሪኩዌንሲዎቹ ድምር ይሆናል። ኤግዛምፕል consider the following values which show the number of radios sold by an electronics shop for 26 days። እንግዲህ ይሄ ያለ ማለት ነው። አንድ ቀን 7 ተሸጧል፣ ሌላ ቀንም 7 2 ኢቭን ምንም ያልተሸጠበትም አለ፣ 10 የተሸጠበትም አለ። እስኪ ምን እንደተጠየቀን እኒ ኤ ኮንስትራክት ኤ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይለናል። እንግዲህ እዚህ ውስጥ እዩ፣ አሁን ያሉትን ቁጥሮች እንዳለ እናስቀምጣለን። 0 አለ፣ 1 አለ፣ 2 አለ፣ 6 7 8 10 እነዚህ አሉ ማለት ነው። አሁን ምን ያህል ጊዜ እንደተደጋገሙ እኒ ዜሮን ብናይ አንድ ጊዜ ብቻ ነው የተጻፈችው። ስለዚህ እቺ ጋር 1 እንላለን። አንዴ ነው የተጻፈችው፣ 1 እንላለን። ሁለት ቁጥርን ስናይ ደግሞ 1 2 3 ጊዜ ተጽፏል። ስለዚህ ፍሪኩዌንሲው ላይ 3 እንጽፋለን። ወደ 6 ስንሄድ 1 2 3 4 5 ጊዜ ተደጋግሟል። ስለዚህ እቺ ጋር 5 እንላለን ማለት ነው። 7ስ 1 2 3 4 5 6 7 8 9
9 ጊዜ ተደጋግሟል። 8 2 ጊዜ ነው። 10 5 ጊዜ ነው። ስለዚህ ፍሪኩዌንሲ ዲስትሪቢዩሽን ቴብላችን ይሄንን ይመስላል ማለት ነው። ቢ ላይ ደግሞ ሚን ተጠየቅን። ስለዚህ ምን እናርግ? ኤክስ እንበል እንግዲህ ኢዝ ኢኳልስ ቱ ሚን ማለት ነው። ይሄ እነዚህን ታበዛላችሁ ታይምስ እያንዳንዱን ማለት ነው። ታይምስ ሶ 0 ሲባዛ በ1 ወይም 1 ሲባዛ በ0 ሲደመር 1 ሲባዛ በ1 ሲደመር 3 ሲባዛ በ2 ሲደመር 5 ሲባዛ በ6 ሲደመር 9 ሲባዛ በ7 ሲደመር 2 ሲባዛ በ8 ሲደመር 5 ሲባዛ በ10 ሲካፈል ለፍሪኩዌንሲው 1 ሲደመር 1 ሲደመር 3 ሲደመር 5 ሲደመር 9 ሲደመር 2 ሲደመር 5 እዚህ ድረስ ራሱ ማርዘም አያስፈልግም። ሶ ኤክስ ባር እንበል። 0 ሲባዛ በ1 0 1 ሲባዛ በ1 1 2 ሲባዛ በ3 6 6 በ5 30 7 በ9 63 8 ሲባዛ በ2 16 10 ሲባዛ በ5 50 ይሆናል ማለት ነው። 50 ኦቨር ፍሪኩዌንሲውን ደምሩት ከስር 26 ነው የሚሆነው። 1 ሲደመር 1 2 3 እንደምርበት 5 5 ሲደመር 5 10 10 ሲደመር 9 19 ላይ 7 ስንደምር 26 ይሆናል ማለት ነው። 26 ሶ የላይኛውንም ደምሩት። ኦኬ 30 ሲደመር 80 30 ሲደመር 50 80 ይሆናል። 16 ላይ 63 ስንደምር 79 እንበል። 6 ሲደመር 1 7 እዚህ ጋር 7 እናስቀምጥ ማለት ነው። 9 ሲደመር 7 16 6ን ጽፌ 1 አለኝ 8 7 15 ከ1 ጋር 16 166 ይሆናል ማለት ነው። ስለዚህ 166 ኦቨር 26 ይሆናል። ሶ ከዚህ ላይ ሚኑ አፕሮክሲሜትሊ ስንት ይሆናል ማለት ነው? 6.38 ይሆናል። ኤክሰርሳይዝ 7.6 ፋይንድ ዘ ሚን ኦፍ ዘ ፎሎዊንግ ዳታ ይለናል። እንግዲህ እዚህ ጋር የተሰጡን ዳታዎች አሉ። ሚን እንፈልጋለን። ሚን ኢዝ ኢኳልስ ቱ መጀመሪያ እንደምር 3 ሲደመር 5 ሲደመር 7 ሲደመር 1 ሲደመር 8 ሲደመር 6 ሲካፈል ለ1 2 3 4 5 6 ናቸው። ለ6 እናካፍላለን ማለት ነው። እሺ እንደምር እዚህ ድረስ 15 ነው። እዚህ ድረስ 15 ነው። እዚህ ድረስም 15 ነው። ስለዚህ በአጠቃላይ ይሄ 30 ሆነ ማለት ነው። 30 ሲካፈል ለ6 5። ስለዚህ አቬሬጁ 5 ይሆናል። ሁለተኛ ጥያቄ ዘ ፎሎዊንግ ፍሪኩዌንሲ ዲስትሪቢዩሽን ቴብልስ ሪፕሬዘንት ዘ ስኮር ኤንድ ዌይት ኦፍ ግሬድ 11 ስቱደንትስ ኢን ማቴማቲክስ ፋይንድ ዘ ሚን ፎር ኢች ኦፍ ዘም ይለናል። እንግዲህ ኤ ላይ ይሄ ያለ፣ ቢ ላይ ይሄ ያለ፣ እያንዳንዳቸውን እንይ። እሺ እንጀምር። ሚን ኢዝ ኢኳልስ ቱ ቀጥታ እነዚህን እያባዛን ነው የምንሄደው። 2 በ5 10 ሲደመር 9 በ10 90 ሲደመር 10 በ5 50 ሲደመር 12 በ5 60 ነው ሲደመር 13 በ7 91 ሲደመር 19 በ1 19 ራሱ ይሆናል ማለት ነው። ሲካፈል ለፍሪኩዌንሲው ይሄ እንደምሩ 30 ነው። ምክንያቱም ይሁ 10 20 ማለት ነው። 2 7 1 10 ስለዚህ 30 ይሆናል በጥቅሉ። እሺ የላይኛውን ደምሩት 320 ነው የሚሆነው 320 ኦቨር 30። ስለዚህ ከዚህ ላይ ሚኑ አፕሮክሲሜትሊ 10.67 ይሆናል። እሺ ቢ ላይ ደርሰናል። ሚን ኢዝ ኢኳልስ ቱ ይህን እያበዛን ነው የምንሄደው 1 ሲባዛ በ41 ሲደመር 14 ሲባዛ በ43 ሲደመር 15 ሲባዛ በ52 ሲደመር 21 ሲባዛ በ54 ሲደመር 14 ሲባዛ በ60 እንላለን ማለት ነው። ሲካፈል ይሄን ከታች ያለውን እንደምር እስቲ 1 ሲደመር 14 15 ነው። 15 ላይ 15 30 ሶ እዚህ ጋር 30 አለን እዚህ ድረስ። ይሄን ሁለቱን ደግሞ ደምሩት 35 ነው ፕላስ 35 ስለዚህ ፍሪኩዌንሲው ስንት ይሆናል? 65 ይሆናል 65። እሺ ሚን ኢዝ ኢኳልስ ቱ 1 ሲባዛ በ41 41 ይሆናል ሲደመር 14 በ43 602 ሲደመር 15 በ52 ይሄንን 520 ሲደመር 260 ማድረግ ትችላላችሁ። ስንት ይሆናል?
780 ሲደመር 54 በ21 1134 ሲደመር 14 በ60 840 ይሆናል። 840 ሲካፈል ለ65 ይሄ እኩል ይሆናል። የላይኛውን ደምሩት 3397 ይሆናል ሲካፈል ለ65። ስለዚህ ሚን ከዚህ ላይ አፕሮክሲሜትሊ 52.26 ይሆናል። አሁን ደግሞ ለግሩፕድ ዳታ ሚን እንዴት እንደሚፈለግ እናያለን። አክቲቪቲ 7.7 do you know how to calculate mean of group data? ይሄን ታውቃላችሁ? እስቲ ራሳችሁን ጠይቁ። ሁለተኛ ጥያቄ suppose the first group of 8 students have mean score 7 in mathematics exam. አሁን 8 ተማሪዎች አሉ። ይሄንን n ልበለው ማለት ነው። ሚኑ ስንት ነው የነሱ ማለት ነው? 7። ይሄ አንደኛው ግሩፕ ነው ማለት ነው። ሌላ ግሩፕ ደግሞ አለ n is equals to 10 የሆነ ሚኑ ደግሞ ስንት ነው? 8 ሪስፔክቲቭሊ ብለን እናስበው። ይሄንን 8 ሌላ 12 ተማሪዎች ደግሞ አሉ። n is equals to 12 ሚኑ ስንት ነው? 6 ማለት ነው። ስለዚህ እዩ 3 ግሩፖች አሉ ማለት ነው። 3 ግሩፖች ምናልባት ጥያቄው ላይ እዚህ ጋር ሪስፔክቲቭሊ እንጨምርበት። ሪስፔክቲቭሊ ይሄን እንጨምርበት ማለት ነው። እሺ አሁን እዩ ሚን ማለት ምን ማለት ነው? ሰም ኦቨር ምን ነምበር ኦፍ አይተምስ ነው። ይሄን ክሪስ ክሮስ ብናበዛው ሰምን ኤስን በለው ኢዝ ኢኳልስ ቱ ኤክስ ባር ታይምስ ኤን ይሆናል። ኤክስ ባር ታይምስ ኤን እንግዲህ እዚህ ጋር እዩ ኤክስ ባር ኤን ኤክስ ባር ኤን ኤክስ ባር ኤን አለ ማለት ነው። አሁን ዋት ኢዝ ዘ ሚን ስኮር ኦፍ ኦል ስቱደንትስ ነው የተባልነው። ሚን ስኮር ኦፍ ኦል ስቱደንትስ ምን ይሆናል ማለት ነው? ሰም የሁሉም ድምር ሲካፈል ለምን ለተማሪዎቹ ድምር። የተማሪዎቹ ድምር ስንት ነው? 8 ሲደመር 10 ሲደመር 12 በአጠቃላይ 30 ማለት ነው። 30 አሁን ድምሩን ደግሞ እንዴት እንደምናገኝ እኒ ከዚህ ላይ እዩ ሰም ኢዝ ኢኳልስ ቱ ሚን ታይምስ ኤን ነው። ስለዚህ ለዚህኛው ኤስ1 እንበል፣ ኤስ2 ለዚህኛው ኤስ3 እንበል። ኤስ1 ምን ይሆናል? ዳይሬክት ሁለቱን ማብዛት ነው። ለምን ኤን ታይምስ ኤክስ ነው እዚህ ጋር ማለት ነው። 8 ሲባዛ በ7 ስንት ይሆናል? 56 ይሆናል። ኤስ2 እኩል ይሆናል 10 ሲባዛ በ8 ስንት ይሆናል? ይሄ 80 ይሆናል። ኤስ3 በተመሳሳይ 12 ሲባዛ በ6 ይሄ ስንት ይሆናል? 72 ይሆናል ማለት ነው። አሁን ሰም እንፈልግ እንግዲህ ከዚህ ላይ ሰም ኢዝ ኢኳልስ ቱ የሁሉም ተማሪ ማለት ነው 56 ሲደመር 80 ሲደመር 72 ከዚህ ላይ ሰም ስንት ይሆናል? 208 ይሆናል። 208 አሁን አቬሬጁን እንፈልግ እንግዲህ የሁሉንም ማለት ነው እኩል ይሆናል 208 ሲካፈል ለ30 ይሄ አፕሮክሲሜትሊ ስንት ይሆናል? 6.93 ይሆናል። 6.93 From activity 7.7 you have observed that the procedure for finding the mean for group data is similar to that of ungroup data. ተመሳሳይ ፕሮሲጀር ነው የተከተልነው ማለት ነው። ልዩነቱ ምንድነው? ሚድ ፖይንት ወይም ሚን የተጠቀምነው ማለት ነው። ሚን የተጠቀምነው ታስታውሳላችሁ። n times x bar እነዚህ ነበር የተጠቀምነው ማለት ነው። ኖት ስቴፕስ ቱ ፋይንድ ዘ ሚን ፍሮም ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን። እንግዲህ ከተሰጠን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ላይ ሚንን እንዴት እንደምናገኝ እንመለከታለን ማለት ነው። የመጀመሪያ ስራችን ፋይንድ ዘ ክላስ ማርክ ወይም ሚድ ፖይንት፣ የእያንዳንዱን ክላስ ሚድ ፖይንት እንፈልጋለን ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ አንድ ክላስ አለ እዚህ ጋር ከ1 እስከ 5 ከ5 እስከ 10 እንደዚህ ሊሆን ይችላል ማለት ነው። እዚህ ጋር ደግሞ ፍሪኩዌንሲው ይኖረናል። ለምሳሌ ፍሪኩዌንሲው 6 ይሁን የዚህ 7 ይሁን ማለት ነው። አሁን እነዚህ ዳታዎች ከ1 እስከ 5 ናቸው። ይሄስ ከ5 እስከ 6 ነው። ስለዚህ ከዚህ ውስጥ ተወካይ እንፈልጋለን ማለት ነው። ይሄን ግሩፕ ሊወክልልን የሚችል አንድ ቁጥር እንፈልጋለን። ያ ቁጥር ምን ይሆናል? ሚድ ፖይንቱ ነው የሚሆነው ወይም ክላስ ማርክ ይሆናል። 1 እና 5 እንደምረን ለ2 ስናካፍል 3 እናገኛለን። ስለዚህ 3 ይሄን ግሩፕ ይወክላል ማለት ነው። ፍሪኩዌንሲው በ3 ይባዛል በዚህ መልኩ። እዚህ ጋርም ስንመጣ 5 እና 10ን ለ2 ደምረን ለ2 እናካፍላለን 7.5 ይሆናል። 7.5 ይሄን ግሩፕ ይወክላል ማለት ነው። ከዛ በፍሪኩዌንሲው እናበዛለን። በዚህ መልኩ ነው የምንቀጥለው። መልቲፕላይ ኤምአይ ወይም ይሄ ሚድ ፖይንቱን ማለት ነው ባይ ኢትስ ኮሬስፖንዲንግ ፍሪኩዌንሲ ኤንድ አድ ይለናል።
በፍሪኩዌንሲዎቹ አበዛን አይደለ? ከዛ እንደምራቸዋለን። ዲቫይድ ዘ ሰም ኦብቴንድ ኢን ስቴፕ 2 ባይ ዘ ሰም ኦፍ ፍሪኩዌንሲስ። አሁን እንግዲህ እንደዚህ አይነት ብዙ ግሩፖች ይኖሩናል። በሚድ ፖይንት ፍሪኩዌንሲውን አበዛን ከዛ እያንዳንዳቸውን እንደምራለን ማለት ነው። ከዛ አሁንም እንደተለመደው ለፍሪኩዌንሲ እናካፍላለን ማለት ነው። በኤግዛምፕል ስናየው ሞር ግልጽ ይሆናል። እንግዲህ ኤምአይን ወይም ክላስ ማርክ ኦር ሚድ ፖይንቱን እንዴት እንደምናገኝ ነግሬያቸዋለሁ። ሎወር ክላስ ባውንደሪን እና አፐር ክላስ ባውንደሪን እንደምራለን። ከዛ ለሁለት እናካፍላለን። ኤግዛምፕል 1 ካልኩሌት ዘ ሚን ኦፍ ዚስ ግሩፕ ፍሪኩዌንሲ ቴብል ፎር ስቱደንትስ ቴስት ስኮርስ። እንግዲህ እዚህ ጋር ኢንተርቫል ተሰጥቶናል የማርካቸው ማለት ነው። የተማሪዎቹ ደግሞ ለምሳሌ ከ6 እስከ 10 ያመጡ ተማሪዎች 35 ናቸው። ከ11 እስከ 15 ያመጡት ደግሞ 23 ናቸው። ይሄ አለ ማለት ነው። አሁን የዚህን ሚን እንፈልጋለን። እሺ አሁን ተመልከቱ። እንግዲህ አሁን አንድ ቁጥር ብቻ ሆኖ ለምሳሌ 6 ብቻውን ተደጋግሞ ቢሆን ኖሮ 35 ተማሪዎች 6 ስላመጡ 6 ሲባዛ በ35 እንል ነበረ። አሁን ግን ከ6 እስከ 10 ነው የሚለው። ስለዚህ ምን እናደርጋለን? እዚህ ጋር ተወካይ ግሩፑን የሚወክልልን አንድ ቁጥር ብቻ እንፈልጋለን። እሱ ምን እንለዋለን? ሚድ ፖይንት ማለት ነው። ሚድ ፖይንት ኤምአይ እንበለው። ሲምፕሊ ሁለቱን እየደመርን ለሁለት ማካፈል ነው። 6 ሲደመር 10 16 ነው። ለሁለት ስናካፍለው 8 ይሆናል። 8 በተመሳሳይ እዚህ ጋርም 11 ሲደመር 15 26 ነው። ለሁለት ስናካፍለው 13 ይሆናል። 16 ሲደመር 20 36 ለሁለት ስናካፍለው 18 ይሆናል። 18 ሶ በዚህ መልኩ ነው 5 እየጨመረ ይሄዳል። 23 28 ፋይናሊ 33 ይሄ ይኖረናል ማለት ነው። ሶ ይሄ አንዱ ይሄ ኢንተርቫል በዚህ በአንድ ቁጥር ተወከለ ማለት ነው። በተመሳሳይ ከ31 እስከ 35 የሚለውም በዚህ በ33 ተወከለ ማለት ነው። ከዚህ በኋላ ታስታውሳላችሁ አንድን ቁጥር ወስደን ነበረ በፍሪኩዌንሲው የምናበዛው የነበረው ማለት ነው። ስለዚህ እዚህ ጋር እነዚህን ዳይሬክት እርስ በርስ እናበዛቸዋለን ማለት ነው። እዚች ጋር እንምጣ። ኤምአይ ወይም ኤፍአይ ሲባዛ በምን በኤምአይ እነዚህን እናበዛለን ማለት ነው። ታይምስ 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 ታይምስ። ምክንያቱም ሎጂኩ ይሄ ነው። ከ6 እስከ 10 ያመጡ ተማሪዎች ብዛት 35 ነው። እንግዲህ ምንድነው አሁን አንድ ቁጥር ከዚህ ውስጥ መውሰድ አለብን። ይሄን ክላስ የሚወክልልን ስንት ሆነ? አቬሬጁ ማለት ነው 8 ሆነ። ስለዚህ 8 ሲባዛ በ35 እንላለን። በዚህ መልኩ ነው የምንቀጥለው ማለት ነው። 8 ሲባዛ በ35 280። ቶሎ ልጻፈው እኔ 299 270 276 252 እና 198 ይሄ ይሆናል ማለት ነው። ከዚህ በኋላ ይሄን ምን ማድረግ አለብን? እንደምረዋለን ማለት ነው። ይሄን እንደምረዋለን 1575 ይሆናል። 1575 ሌላ ፍሪኩዌንሲውን መደመር አለበት። ይሄ ፍሪኩዌንሲ መደመር አለበት ከዚህ እስከዚህ ያለው ማለት ነው። ስንት ይሆናል? ተመልከቱ 15 ሲደመር 35 50 ነው። 50 ያዙ 23 12 35 ላይ 15 50 ሲደመር 50 100 ይሆናል። 100 አለን ማለት ነው። ስለዚህ ሚን እንበል። ሚን ኢዝ ኢኳልስ ቱ ኤፍ አይ ኤም አይ ኦቨር ምን ቶታል ነምበር ኦፍ ፍሪኩዌንሲ ማለት ነው። ኤን እንበለው ወይም ኤፍ1 ኤፍ2 እስከ ኤፍኤን ድረስ ማለት ነው። ኤፍ1 ፕላስ ኤፍ2 ፕላስ ኤፍ3 እያለ እስከ መጨረሻው ማለት ነው። ይሄ እኩል ይሆናል እዚህ ጋር 1575 አግኝተናል። ኦቨር ፍሪኩዌንሲ ድምሩ ደግሞ 100 ነው። ስለዚህ ሚን ኢዝ ኢኳልስ ቱ 15.75 ነው ብለን መናገር እንችላለን። ኤግዛምፕል 2 ቴብል 7.11 indicates the age distribution of 30 students in a class of extension students attending evening classes. Find the mean age of these students ይለናል። እንግዲህ ሁሉም ነገር ተሰጥቶናል። ሁሉም ነገር ሬዲ ነው ተሰጥቶናል። እዩ ይሄ ከ16 እስከ 20 ደምሩት 16 ሲደመር 20 36 ለሁለት ስናካፍለው 18 ይሆናል። 21 ሲደመር 25 46 ለሁለት ስናካፍለው 23 26 ሲደመር 30 56 ለሁለት ስናካፍለው 28 ይሄም በተመሳሳይ 66 ይሆናል። ለሁለት ስናካፍለው 33 ይሆናል። ስለዚህ ኤምአይ ሆነ ማለት ነው። ከዛ እነዚህ ሁለቱን እናበዛለን።
በፍሪኩዌንሲው ማለት ነው። 18 በ4 72 23 በ11 253 28 በ9 252 33 በ6 198 ይሆናል። ይሄንን እንደምራለን ማለት ነው። ደምረን ይሄን ቁጥር እናገኛለን። ፍሪኩዌንሲውም እንደዛው መደመር አለበት። ደመረን ሚን ኤጅ ነው የተጠየቅነው። ስለዚህ ሚን ኢዝ ኢኳልስ ቱ 775 ሲካፈል ለፍሪኩዌንሲው ቶታል ፍሪኩዌንሲው 30 ነው። ሶ ይሄ እኩል ይሆናል 25.83 ይርስ ይሆናል ማለት ነው። ይርስ ይሆናል። Example 3 table 7.12 gives data on the height of 60 students in a class. Find the mean height of these students. Let the height be h. እዚህ ጋር እንደምታዩት ይሄ h ማለት ነው። አሁንም ሁሉም ነገር ተሰጥቷል። እንግዲህ እንደምታዩት 130 ሲደመር 140 27 ይሆናል። ለሁለት ስናካፍለው 135 እያለ ይቀጥላል። ሁሉም 170 ሲደመር 180 350 ነው። ለሁለት ስናካፍለው 175 ይሆናል። ፍሪኩዌንሲ አለ እዚህ ጋር። ሶ የዚህ ግሩፕ ተወካይ ይሄ ቁጥር ብቻውን ይሆናል ማለት ነው። ስለዚህ እነዚህን እናበዛለን ዳይሬክት 135 በ5 675 ከዛ በኋላ ሁሉንም ወደ ታች እንደምራለን። ስንት እናገኛለን እዚህ ጋር 9540 ፍሪኩዌንሲውንም እንደዛ ወደ ታች እንደምራለን። ወደ ታች ይሄንንም ወደ ታች እንደምራለን ማለት ነው። ሶ ሚን ሄይት ኢዝ ኢኳልስ ቱ 9540 ሲካፈል ለ60 ይሄ 0 በዚህ ይጠፋል። ሶ ይሄ ስንት ይሆናል 159 በሴንቲሜትር ስለሆነ ሴንቲሜትር እንላለን። ይሄ ሚን ይሆናል ማለት ነው። Exercise 7.7 The following frequency distribution tables represent the mid-year mark of grade 11 students in mathematics and their weight in kilogram. Find the mean for each of them ይለናል። እንግዲህ ከኤን ጀምር። እሺ የመጀመሪያ ስራችን ምን ይሆናል? አሁን የክላሱን ሚድ ፖይንት መፈለግ ይሆናል ማለት ነው። ሶ ዩ 41 ሲደመር 45 86 ነው። ለሁለት ስናካፍለው 43 ይሆናል። እዚህም በተመሳሳይ 36 ሲደመር 40 76 ይሆናል። ሚዱ ስንት ይሆናል? 38 ይሆናል ማለት ነው። ይሄስ 31 35 66 33 ይሆናል። 56 እዚህ ጋር 28 እናገኛለን። 46 እዚህ ጋር 23 ይሆናል። 36 18 ይሆናል ማለት ነው። ሶ እነዚህ ያሉን ከዚህ በኋላ ምን እናደርጋለን? ከፍሪኩዌንሲው ጋር ማባዛት ይሆናል ማለት ነው። ከፍሪኩዌንሲው ጋር እናበዛለን። እሺ ሚን ኢዝ ኢኳልስ ቱ እንበል 1 ሲባዛ በ43 43 ነው። ሲደመር 8 ሲባዛ በ38 ሲደመር 8 ሲባዛ በ33 ሲደመር 14 ሲባዛ በ28 ሲደመር 7 ሲባዛ በ23 ሲደመር 2 ሲባዛ በ18 ይሆናል ማለት ነው። ሲካፈል ለምኑ? ለፍሪኩዌንሲው። ፍሪኩዌንሲውን ደምሩት 1 8 8 16 አንድን እንተዋት 16 እና 14 30 31 33 40 ይሆናል ማለት ነው። ስለዚህ ይሄ 40 ይሆናል ከስር ያለው። ሶ ሚን ኢዝ ኢኳልስ ቱ 43 ሲደመር 8 ሲባዛ በ38 304 ነው። ሲደመር 8 ሲባዛ በ33 264 ሲደመር 28 በ14 392 ሲደመር 7 በ23 161 ሲደመር 2 በ18 36 ኦቨር 40 ይሆናል ማለት ነው። ኦቨር 40 እሺ ሚን እኩል ይሆናል የላይኛውን ደምሩት 1200 ይመጣል ሲካፈል ለ40 ሶ ከዚህ ላይ ስንት እናገኛለን ማለት ነው? 30 ይሄ ሚን ይሆናል። እሺ የቢ ላይ ደግሞ ተመልከቱ። አሁንም የክላሱን ሚድ ፖይንት እንፈልጋለን። እንዴት አድርገን? እንደዚህ 40 ሲደመር 45 85 ለሁለት ስናካፍለው 42.5 ይሆናል። 42.5 በተመሳሳይ አሁንም 45 ሲደመር 50 95 ለሁለት ስናካፍለው 47.5 ይሆናል ማለት ነው። 5 ነው እየጨመረ ያለው። ስለዚህ 52.5 57.5 62.5 67.5 72.5 77.5 ይሄ ይሆናል ማለት ነው። ለምንድን ነው ፓተርኑን እዩት። 40 45 45 50 50 55 እያለ ስለሚሄድ በተመሳሳይ ነው እየጨመረ የሚሄደው ማለት ነው። ይሄ ኤምአይ ነው ማለት ነው፣ የግሩፑ ተወካይ ማለት ነው። ከዚህ በኋላ በፍሪኩዌንሲው እያበዛ ነው እንሄዳለን።
እነዚህ በፍሪኩዌንሲ ማብዛት ይሆናል ማለት ነው። ሶ ሚን ኢዝ ኢኳልስ ቱ እንበል 42.5 ሲባዛ በ1 ሲደመር 47.5 ሲባዛ በ7 ሲደመር 52.5 ሲባዛ በ8 ሲደመር 57.5 ሲባዛ በ7 ሲደመር 62.5 ሲባዛ በ5 ሲደመር 67.5 ሲባዛ በ5 ሲደመር 72.5 ሲባዛ በ6 ሲደመር 77.5 ሲባዛ በ1 ሲካፈል ለፍሪኩዌንሲው ድምር ማለት ነው። እዩ እንግዲህ እዚህ ጋር 1 7 8 16 23 33 ላይ 7 40 ሲካፈል ለ40 እንላለን ማለት ነው። ሲካፈል ለ40 ሶ ሚን ኢዝ ኢኳልስ ቱ የላይኛውን በካልኩሌተር አብዙት ስንት ይመጣል? 2360 ኦቨር 40 ይሄ ስንት ይሆናል? 59 ይሆናል ማለት ነው። 59 ሁለተኛ ጥያቄ ዘ ፎሎዊንግ ቴብል ጊቭስ ዘ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ዘ ነምበር ኦፍ ፒፕል አታክድ ባይ ኮቪድ-19 ፓንደሚክ ፐር ዴይ ፎር 50 ኮንሲኩዌቲቭ ዴይስ ሪፖርትድ ባይ ሚኒስትሪ ኦፍ ሄልዝ ኦፍ ኢትዮጵያ ካልኩሌት ዘ ሚን ይለናል። እንግዲህ እዩ ከ10 እስከ 12 4 ከ13 እስከ 15 12 እያለ ይቀጥላል ማለት ነው። አሁን ክላስ ሪፕሬዘንታቲቫችንን እንፈልጋለን። 10 ሲደመር 12 22 ይሆናል። ለሁለት ስናካፍለው 11 ስለዚህ ጋር 11 ይኖረናል ማለት ነው። በተመሳሳይ 13 ሲደመር 15 28 ለሁለት ስናካፍለው 14 አሁን በ3 ነው የጨመረው 17 እዚህስ 20 ይሄ ይሆናል ማለት ነው። ይሄ ይሆናል ለምንድን ነው 10 12 13 15 16 18 19 21 ስለሆነ ማለት ነው። አሁን እነዚህን እያበዛን መሄድ ነው ማለት ነው። እነዚህን እናበዛለን። እሺ ኤክስ ባር ሚን ማለት ነው እኩል ይሆናል 4 ሲባዛ በ11 ሲደመር 12 ሲባዛ በ14 ሲደመር 20 ሲባዛ በ17 ሲደመር 14 ሲባዛ በ20 ሲካፈል ፍሪኩዌንሲው ስንት ነው? 50 ተሰጥቶናል። ወይም መደመርም እንችላለን እኛ ራሳችን እዚጋ 50 እናስቀምጥ ማለት ነው። 50 እዩ 4 12 16 ይሆናል። 16 ላይ 14 30 ሲደመር 20 50 ይሆናል ማለት ነው። ሶ ይሄ እኩል ይሆናል ይሄ 832 ይሆናል ኦቨር 50። ስለዚህ ከዚህ ላይ ሚኑ ስንት ይሆናል ማለት ነው? 16.64 ይሆናል ማለት ነው።